መዝሙረ ዳዊት ምዕራፍ 63 ላይ ያለውን የጌታን ቃል አብረን እናወጣለን። ይሄን እየተካፈልን ቀጥሎ ሰዓት የሚኖረን ከሆነ ዘፍጥረት መጽሐፍ ምዕራፍ 15 ላይ እንሄዳለን። ካልሆነ ግን በዚሁም ክፍል ከጨረስንም ያዋጣናል። መዝሙረ ዳዊት ምዕራፍ 63 ከኔ ጋር ከያዛችሁ አብረን እናነባለን። አይ ቲንክ ቁጥር 1 እና ቁጥር 2ን ካነበብኩኝ ይበቃኛል። የጌታ ቃል እንደዚህ ይላል። እግዚአብሔር ሆይ አንተን አምላኬ ነህ፣ አንተን ከልብሻለሁ። ውሃ በሌለበት በደረቅና በተራቆተ ምድር ነፍሴ አንተን ተጠማች፣ ስጋዬም አንተን ናፈቀች። ስለዚህ በመቅደስ ውስጥ ሆናየው ኃይልና ክብርህን ተመለከትኩ ይላል። ክብር ለኢየሱስ ይሁን። ዛሬ ጥቂት የማወራው ስለ እግዚአብሔር አብሮነት ነው። ስለ እግዚአብሔር አብሮነት ነው ማወራው። ይሄንን መዝሙረ ዳዊት ምዕራፍ 63ን ከማየታችን በፊት እንደምታውቁት የመዝሙር መጽሐፍ 150 ምዕራፎች አሉትና እነኚህ 150 ምዕራፎች የዳዊት ብቻ አይደሉም። መዝሙሮቹ በደንብ ካጠናችሁ በዚህ በመዝሙር መጽሐፍ ውስጥ የዳዊት መዝሙር ብቻ ሳይሆን የነ አሳፍ መዝሙር አለ፣ የነ ቆሬ ልጆች መዝሙር አለ፣ የሙሴ መዝሙር አለ፣ የእስራኤል ሕዝብ መዝሙር አለና የመዝሙራት ስብስብ ነው። በእርግጥ ነገርየው መዝሙር ብቻ ሳይሆን ውስጡ በደንብ ስታነቡ ጸሎት አለው፣ ሲቃ አለው፣ ደስታ አለው። በጣም ብዙ አይነት ስሜቶች የተጠራቀሙበት መጽሐፍ ነው። በተለይ የዳዊትን መዝሙሮች ስታጠኑ ደግሞ በመጽሐፍ ውስጥ ዳዊት የሚዘምራቸው እያንዳንዱ መዝሙሮች ከነበረበት ሁኔታና ከገጠመው ነገር ተነስቶ ነው አብዛኛውን መዝሙር ዳዊት የዘመረው። ያው ዳዊት ታውቃላችሁ በህይወቱ የሚመጡ ነገሮችን በጠቅላላ መዝሙር ነው የሚያደርጋቸው። አባቱ በረሳው ጊዜ ይዘምራል፣ ሳይቀባ በፊት ይዘምራል፣ የአባቱን በጎች በምድረ በዳ በሚጠብቅበት ጊዜ ይዘምራል፣ አንበሳና ድብ ሲመጣ ይዘምራል፣ ጎልያድን ሲጥል ይዘምራል፣ ወደ ንግስና ሲመጣ ይዘምራል፣ ሳኦል በሚያሳድደው ጊዜ ይዘምራል፣ ዋሻ ውስጥ ተደብቆ ይዘምራል፣ ተሰዶ ወደ ደብረ ዘይት ተራራ እየወጣ የዳዊት መዝሙር ይላልና ዳዊት የዘመራቸውን መዝሙሮች በደንብ አድርጋችሁ የምታጠኑ ከሆነ ዳዊት የዘመረባቸው ቦታዎች ዳዊት የዘመረበትን ሁኔታ ታገኛላችሁ። በምን አይነት ሁኔታ ውስጥ ሆኖ ዳዊት ዘመረ የሚለው ነው የምታነቡት የእግዚአብሔር ቃል ሴንስ የሚሰጣችሁ። እና እዚህ ክፍል ላይ መዝሙር 63ን ስታጠኑ በእርግጥ እግዚአብሔርን ስለመፈለግ ነው ክፍሉ የሚያወራው። አዲሱ ትርጉም እጃችሁ ላይ ያለ ርዕስ ይሰጠዋል አይደል? መዝሙር 63ን ከላይ አይታችሁ ከሆነ ርዕስ ይሰጠዋል። ርዕሱ ምንድነው የሚለው? እግዚአብሔርን መፈለግ ነው የሚለው። ከርዕሱ ስር ደግሞ መዝሙሩ በምን አይነት ሁኔታና በምን አይነት ቦታ እንደተዘመረ ደግሞ ይገልጣል። አይታችሁ ከሆነ መዝሙር 63 የተዘመረበት ቦታ በይሁዳ ምድረ በዳ ነው የተዘመረው። ምድረ በዳ ላይ ከተዘመሩ መዝሙሮች መካከል ነው አንደኛው መዝሙር 63። የተዘመረበት ሁኔታ ደግሞ መዝሙር 63ን በደንብ ስታጠኑ አሁን ቀጥሎ ያነበብኩላችሁ ቁጥር 1 እና ቁጥር 2 ላይ ያለው ሐሳብ የሚገባችሁ ይሄንን አሁን መነግራችሁ መግቢያ በደንብ አንደርስታንድ ካደረጋችሁኝ ብቻ። ክብር ለጌታ ይሁን። አሜን ነው። ያው ቀስ እያልኩኝ እግላለሁ። እሺ መጋለ አይቀር። ሰሞኑ እንደውም ጾም ጸሎት ላይ ነኝ፣ በደንብ ነው የምገለው። ትንሽ ድምጼ ተይዟል በእርግጥ። ክብር ለኢየሱስ ይሁን። ስለዚህ መዝሙር 63 የተዘመረው በይሁዳ ምድረ በዳ ነው። ዳዊት ይሁዳ ምድረ በዳ ላይ ምን ያደርጋል በዚህ ሰዓት ካላችሁ፣ ይሄን በሚዘምርበት ክፍል ዳዊት አቤሴሎም የሚባል የመጀመሪያ ልጅ ነበረው። አቤሴሎም የሚባል የመጀመሪያ ልጅ ነበረው። ዳዊት በንግስና በነበረ ጊዜ ላይ ይሄ አቤሴሎም የሚባለው የመጀመሪያ የዳዊት ልጅ የአባቱን የዳዊትን ቦታ ተመኘ፣ ንግስናውን ተመኘ፣ ዙፋኑን ተመኘ። ታውቃላችሁ ዳዊት በጣም ብዙ ጠላቶች አሉት። ንግስናውን የሚፈልጉ፣ ቦታውን የሚፈልጉ፣ ዙፋኑን የሚፈልጉ ብዙ አሉ። አሁን ግን የተነሳበት ግን ምንም ሊያደርገው የማይችለው ልጁ አቤሴሎም። ይገርማችኋል ይሄንን ሐሳቡን ለማስፈጸም አቤሴሎም የእስራኤል ሕዝብ ወደ ዳዊት ወደ ቤተ መንግስት ለአንዳንድ ጉዳይ ሲመጡ ቤተ መንግስት መግቢያ ላይ አቤሴሎም እየጠበቀ ሰዎችን ያገኛቸዋል። ከመግባታቸው በፊት ወደ ዳዊት ፍርድ ለማግኘት ነው የሚመጡት። ከዛ ኬዛቸውን ይጠይቀዋል። ለምንድነው ወደዚህ የመጣኸው? ከንጉሱ ምን ፈልገ መጣ? ኬዙን ይነግረዋል ያ ሰው። ወይኔ እኔ እኮ በቦታው በሆን ኖሮ ምን አይነት ውሳኔ ላንተ እንደምወስንልህ አቅ ነበረ፣ ግን አየህ ቦታ ላይ አልነበርኩም እያለ ለብዙ ጊዜ ወደ ቤተ መንግስት ወደ ዳዊት ለፍትህ ፍለጋ የሚመጡ ሰዎችን
ቀስ በቀስ አቤሴሎም ልባቸውን ማሸፈት ጀመረ። የእስራኤል ሕዝብ ልብ ቀስ እያለ ወይኔ እኔ እኮ አቤሴሎም በዚህ ቦታ ቢሆን ኖሮ ይሄንን ነገር ያደርግልኛል እያለ ግን ይገርማቸዋል አቤሴሎም ይሄንን ነገር የሚያደርገው በትክክል ፍትህን ለመስጠት ፈልጎ ሳይሆን የአባቱን የዳዊትን ቦታ ፈልጎ ነበር ያን ነገር የሚያደርግ። ባይ ዘ ዌይ አንዳንድ ጊዜ ዝም ብለው ጥሩ የሚያደርጉ ሰዎች ከጥሩነታቸው ጀርባ የተደበቀ የሆነ ጥሩ ያልሆነ ነገር እንዳለ መጠርጠሩ አይከፋም። አጠገባቸው ያለው ሰው መጠርጠሩ አይከፋም። እኔ አሁን ተጠራጣሪ ሁኑ ዝም ብላችሁ አላልኩኝ ሆኖ ግን የሰው ልብ ክፉ እንደሆነ መጽሐፍ ይነግረናል። መቼም በሙሉ ልብ የሚታመን እግዚአብሔር ብቻ አሜን። በሙሉ ልባችሁን ሰጣችሁ ልታምኑት የምትችሉት እግዚአብሔር ብቻ ነው። አለበለዚያ ሰውን በሙሉ ልብ የምታምኑ ከሆነ ወዳጆቼ አንዳንድ ጉዳቶቻችን የሚመጡት ከዚህ ስለሆነ ለማንኛውም ይሄ መልእክቴ ስላልሆነ ከዚህ ውስጥ ልውጣ። አቤሴሎም ቀስ እያለ የሕዝቡን ልብ ካገኘ በኋላ በአባቱ በዳዊት ላይ ጦርነት አስነሳ። የራሱን ሰዎች ሰበሰበ። ጦርነት ሊገጥም ወደ ዳዊት መጣ። ዳዊት እንግዲህ ታያችሁ ዳዊት ወደዛ ንግስና የመጣው እግዚአብሔር ቀብቶት ነው የመጣው። እግዚአብሔር ፈቅዶ ነው የመጣው። እግዚአብሔር ነው ያንን ቦታ የሰጠው። አቤሴሎም ግን አመጽ አስነስቶ አባቱ ላይ የአባቱን ዙፋን ፈልጎ ጦርነት ተነሳበት። ታውቃላችሁ ዳዊት የጦርነት ሰው እንኳን ለአንድ አቤሴሎም አይደለም ለማንም መመለስ የማይችል ዳዊት ብቻውን አይደለም። የዳዊት ኃያላን የሚባሉ ጀግና ሰዎች አሉ በአንድ ምንም ነገር መረፍረፍ የሚችሉ። አሁን ግን የተነሳበት ሊጣላው የማይችለው ልጅ ነው። እንዴት አድርገ ከልጅ ጋር ትጣላል? ቢገጥመው እንደሚገለው ያውቀዋል። በደቂቃ ጸጥ እንደሚያደርገው ያውቀዋል። ነገር ግን ዳዊት ከአቤሴሎም ጋር ጦርነት ከመግባት ምን እንዳደረገ ታውቃላችሁ? ግድ የለም አቤሴሎም እየመጣ ነው። ጦርነት ከገጠምን ደም መፍሰሱ አይቀርም። ስለዚህ ይሄንን ቤተ መንግስት ጥለንለት እንውጣ። ስልጣኑን ጥሎ ዙፋኑን ጥሎ ዳዊት ከቤተ መንግስት ሸሽ ወጣ። ከቤተ መንግስት እንደውም በሚወጣበት ጊዜ ታውቃላችሁ ቤተ መንግስት ውስጥ በጣም ውድ የሆኑ ዕቃዎች አሉ። ዳዊት አንድ ነገር ነው ይዞ የወጣው፣ ታቦቱን ነው ከቤተ መንግስት ይዞ የወጣ አንድ ነገር ታቦቱ ነው። በጣም ከታቦቱ ጋር ፍቅር ስላለ ታቦቱንም ይዞ ወደ ምድረ በዳ አልሄደም። ልክ ቤተልሔምን ሊያልፍ ቤተልሔም ጠረፍ አካባቢ ላይ ሲደርስ እንደዚህ ያለው ካህኑን የእግዚአብሔር ታቦት ከኔ ጋር እዛ ምድረ በዳ ላይ መሰቃየት ስለሌለበት አንተ ታቦቱን ይዘ ተመለስ አለው። ዳዊት ከዛ በኋላ ጥቂት ሰዎች የራሱን ሰዎች ይዞ ወደ ደብረ ዘይት ተራራ ባዶ እግሩን እያለቀሰ ወጣ ይላል። ዙፋን ጥሎ ቤተ መንግስት ጥሎ ሚስቶቹን ጥሎ ውድ ነገር ጥሎ ስልጣን ጥሎ ዳዊት ለአቤሴሎም ሰጥቶት ሄደ። ከዛ በኋላ ዳዊት ከደብረ ዘይት ቀጥሎ የመጣው ወደዚህ ወደ ይሁዳ ምድረ በዳ ላይ ነው። እንግዲህ ታችሁ ወደ ይሁዳ ምድረ በዳ ዳዊት የመጣበትን መንገድ የነገርኳችሁ የጸለየው ጸሎትና ዳዊት ያጋጠመው ነገር ትክክል ነው ወይ? ሰው ቤተ መንግስት የሚያክል ነገር አጥቶ ሰው ዙፋን አጥቶ ያውም ልጅ የሚያክል አመፀኛ ተነስቶበት በዚህ ሁሉ የልብ መሰበር በዚህ ሁሉ ማጣት ደግሞ የነበረበትን ሁኔታ ሲነግረን ቅድም ሳነብ በደንብ አስተውላችሁ ከሆነ በደረቅና በተራቆተ ምድር ምግብም ውሃም በሌለበት ቦታ እንዴት እንደዚህ አይነት ጸሎት ይጸለያል? ዛሬ ነገር ስነግራችሁ አንዳንዶቻችሁ በዚህ ማታ ጸሎቶቻችሁንም በዚህ አጋጣሚ እንድትፈትሹ ነው። ዳዊት ይሄን ሁሉ ያጣ ዳዊት መቼም እኔ በዳዊት ቦታ ወይም እዚህ ያላችሁ አንዳችሁ በዳዊት ቦታ ብትሆኑ እንዴት ምን እንደምጸልይ አውቃለሁ። አቤሴሎም ላይ እንዴት እንደምጸልይ ግፋቢል የተራቆተ ምድር ምግብ የሌለበት ውሃ የሌለበት ላይ ምትጸልየው እንደው ስለ ሰርቫይቫል ነው። ግፋቢል ውሃ ስጠኝ፣ ግፋቢል ምግብ ስጠኝ፣ ከዚህ ምድረ በዳ አትርፈኝ፣ ይሄን ምድረ በዳ ልውጣ። ከዛስ አቤሴሎም የሚባል ሰው ተነስቶብኛል፣ ስልጣኔን ጥያለሁ፣ ዙፋኔን ጥያለሁ፣ ያለኝን ጥያለሁ፣ ባዶ ቀርቻለሁ፣ እግዚአብሔር ሆይ አታየኝም ሆይ ምን ቀረኝ ብለህ ነው የምትጸልየው። እግላለሁ አላልኳችሁም? ይሄው እየጋልኩ ነው። ኢየሱስ ጌታ ነው እንዴ! ይህን ክፍል ሳነብ እኔ ራሴን ጠየቅኩ። እንዴት በዚህ አይነት ሁኔታ እኔ ትንሽ ነገር ስታጋጥመኝ ተንበርክከ ረጅም ሰዓት ምን እንደምል እኔ አውቀዋለሁ። በራሴ አውቀዋለሁ።
ትንሽ የህይወት ውጣውረድ ሲመጣብኝ ትንሽ የሆነ መንገጫገጭ ህይወቴ ላይ ሲመጣ እንዴት ብዬ እንደምጸልያቀው ያዝልኝ አትርፈኝ አውጣኝ አሻግረኝ አታየኝም ወይ አረ በነብይ በኩል ተናገረኝ አረ የሆነ ነገር በለኝ ስላለሁበት ሁኔታ ስለማልፍበት ነገር ዳዊት ግን አንድ የማይቀየረው ርዕስ አለ ቦታው ምድረበዳ ነው ቦታው የተራቆተ ነው ምግብ የለበትም ውሃ የለበትም ዙፋን ትቷል ስልጣን ጥሏል ልጅ የሚያክል ነገር በጠላትነት ተነስቶበታል በኤዶሚያስ ምድረበዳ ዳዊት እንደዚህ ብሎ ይጸልያል እግዚአብሔር ሆይ እኔ አሁን ከልቤ የምሻው አንተን ነው ይሄ ምን ይባላል መሰላችሁ ጠኔ እስቲ ከኔ ጋር ጠኔ በሉ ጠኔ አታውቁ ጠኔ ማለት የረሃብ የመጨረሻ ደረጃ ማለት ነው በዚህ ቦታውን እየነገረው እኮ ነው ለእግዚአብሔር በዚህ በተራቆተ ምድር ምግብና ውሃ በሌለበት በዚህ ቦታ ላይ ነፍሴ ግን ውሃ አይደለም የምፈልገው ነፍሴ ግን ምግብ አይደለም የምፈልገው ነፍሴ ግን የተወችውን ስልጣን አይደለም የምፈልገው ነፍሴ ግን ያመለጠኝን ምቾት አይደለም አሁንም ነፍሴ የምትጠማው አንተን ነው እኔ ልባርካችሁ በዚህ ማታ የእግዚአብሔር ረሃብተኛ ያርጋችሁ የክብሩ ረሃብተኛ ያርጋችሁ ማራቲና ማካሴ ይወላችሁ በሚቀጥለው ዘመን እግዚአብሔር በምድሪቱ ላይ እንደ ባንዲራ የሚያውለበልባቸው ሰዎች የገጠማቸውን ትተው የሚያልፉበትን ትተው የገቡበትን ትተው አምላክ ፈላጊዎች ፊቱን ፈላጊዎች ክብሩን ፈላጊዎች በሚቀጥለው ዘመን እግዚአብሔር በኃይል ያስነሳቸዋል ጮክ በሉና አሜን በሉ ሰው የስልጣን ወንበር ከባድ ነው ቤተ መንግስት መተው ከባድ ነው ሚስቶቹን ትቷል ዳዊት ንብረቱን ቤተ መንግስት የነበረውን በሙሉ ትቶ ነው የወጣው ባያውም ባዶ እግሩን ነው የሚለው አንድም ለምድረ በዳ የሚሆን ነገር እንኳን አልያዘም ድንገት ነው አቤሴሎም ጦርነት ከፍቶ የመጣበት ከልጁ ጋር አይዋጋ ነገር እንደው ሌላ ነገር ተነስቶበት ቢሆን ኖሮ ጦርነት እኮ ይገባል ዳዊት ምን ያቅተዋል ኃያል ነው ድል ነሺ ነው እግዚአብሔር አብሮት ያለ ሰው ነው ግን ልጅ ላይ አትነሳ ልጅን አትገድል የወለድከውን ምን ታረጋዋለህ ጠላት ሆኖ ሲነሳ በዚህ ሁሉ የህይወት ጥያቄ ውስጥ ያለ ዳዊት ብዙ የሚጠይቃቸው የጸሎት ርዕሶች እያሉት አሁንም ጥያቄው አሁንም ፍላጎቱ አሁንም የነፍሱ ብቻ እንደበሳል የስጋው ራሱ ረሃብ የአጥንቱ ውስጥ ያለው ጥያቄ ነፍሴ ስጋዬ አንተን ናፈቀች ነፍሴ አንተን ተጠማች እግዚአብሔር ሆይ ፈልጋለሁ እዚህ ምድረበዳ ላይ ከውሃ በላይ ታስፈልገኛል ከምግብ በላይ ታስፈልገኝ ከተውኩ ስልጣን በላይ አረ እግዚአብሔርን በመናፈቅ ይባርካችሁ ክብሩን በመራብ ይባርካችሁ እግዚአብሔርን በመፈለግ ይባርካችሁ ለዚህ ነው በመዝሙር 27 ላይ ሳይቀባ በፊት የዳዊት መዝሙር ምን ነበር ብላችሁ ሄዳችሁ ጠይቁ የአባቶቹን በጎች ዳዊት በምድረ በዳ ሲጠይቅ ምን ብሎ ይጸልይ እንደነበረ መጽሐፍ ይነግረናል መዝሙር 27 28 ላይ እርሷን እሻለሁ አንድ ነገር እሻለሁ ሌላ አይደለም የምፈልገው የዳዊት የምድረ በዳ ጸሎት ታውቃለህ የአባቶቹን በጎች እየጠበቀ እርሷን እሻለሁ ምን በህይወት ዘመኔ ሁሉ በእግዚአብሔር ቤት መኖር ደስ የሚያሰኘውን ነገር ማየት ወዳጆቼ ሆይ አይኖ በዚህ ሰዓት ብዙ የሚያስፈልጋችሁ ነገር እንዳለ አቃለው ዛሬ እንኳን ወደዚህ ብትመጡ እግዚአብሔር ሆይ ይሄንን ነገር ብትመልስልኝ ይሄን ቋጠሮ ብትፈታ ይሄን ጥያቄ ብትመልስ እንደው ብትፈውሰኝ እንደው ብትባርከኝ እንደው በሩን ብትከፍትልኝ ብላችሁ የሆኑ የጸሎት ርዕሶችን ይዛችሁ እንደመጣችሁ ተስፋ አረጋለሁ ግን ልንገራችሁ የሚሻል አለ እስቲ ጮክ በሉና የሚሻል አለ በሉ ግዴለም በዚህ ወደ ዘፍጥረት መጽሐፍ ምዕራፍ 15 እንሂድ ኢየሱስ ጌታ ነው መንፈስ አለ ቤት ውስጥ ዛሬ እግዚአብሔር ምስክሬ ነው በኃይል የሚታጠቁ ሰዎች አሉ በእግዚአብሔር ህልውና የሚታጠቁ ሰዎች አሉ አንድ ረሃብ የሚመለስላቸው ሰዎች አሉ አረ ረሃብ የሚመለስላቸው ሰዎች አሉ አፒታይታቸው የሚከፈትላቸው ሰዎች አሉ የእግዚአብሔር ረሃብተኞች የክብሩ ረሃብተኞች ሃሌሉያ ኢየሱስ ጌታ ነው ዘፍጥረት መጽሐፍ ምዕራፍ 15 ላይ እንደዚህ ይላል የእግዚአብሔር ቃል ሲናገር አብዛኞቻችሁ ታውቃላችሁ ከዚህም በኋላ ይላል የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ አብርሃም ሆይ አትፍራ
እኔ ላንተ ጋሻ ነኝ። ከዛ አዲሱ ትርጉም ላይ እንደዚህ ይላል ታላቅ ዋጋህም እኔው ነኝ። ታላቅ ዋጋህም እኔው ነኝ። ከዛ ቁጥር 2 አብርሃምም እግዚአብሔር አምላክ ሆይ ያለ ልጅ የቀረው ስለሆንኩ የቤቴ ወራሽ የደማስቆ ሰው ኤሌዘር ነው። ታዲያ ምን ትሰጠኛለህ አለው። አንተ ልጆች ስላልሰጠኸኝ ከቤቴ አገልጋይ አንዱ ወራሹ መሆኑ አይቀርም። ቁጥር 4 በዚህ ጊዜ የእግዚአብሔር ቃል እንዲህ ሲል መጣለት ይህ ሰው ወራሽ አይሆንም፣ ነገር ግን ከአብራክ የሚከፈል ልጅ ወራሽ ይሆናል። ቁጥር 5 ወደ ውጪ አውጥቶ ቀና ብለህ ወደ ሰማይ ተመልከት፣ እስቲ መቁጠር ከቻልክ ከዋክብቱን ቁጠራቸው፣ ዘርህ እንዲህ ይሆናል አለው። አብርሃምም እግዚአብሔርን አመነ፣ እርሱም ጽድቅ አድርጎ ቆጠረለት። አሁን ስሙ አይ ቲንክ በዚህ ነው መጨረስ ያለብኝ። እግዚአብሔር በራእይ ወደ አብርሃም ሲመጣ አብርሃም በፍርሃት በጥያቄ በተስፋ መቁረጥ ውስጥ ነበረ። ሳነብ ከሰማችሁ አብርሃም እየፈራ ነው። አብርሃም ተስፋ ቆርጧል። አብርሃም አንገብጋቢ የህይወት ጥያቄ አለ። በዚህ ጥያቄ ውስጥ ሆኖ እንግዲህ ይታያችሁ ማንም ሊመልሰው የማይችል ጥያቄ ዘፍጥረት መጽሐፍ ምዕራፍ 15 ማለት አብርሃም እድሜው እየሄደ ያለበት ሰዓት ላይ ነው። ይገርማችኋል የፍርሃቱ መጠን በህይወት ያለ ድንገት እንኳን ከሞትኩኝ ብሎ ኤሌዘር የሚባል ወራሽ አብርሃም አዘጋጅቷል። ሰው እኮ ታውቃለህ ሲያልቅለት ተስፋ የለውም ሲባል ነው ያለውን ንብረት ያለውን ነገር ማውረስ የሚጀምረው። ኑዛ የምትናዘዘው እኮ በቃ ከዚህ በኋላ ተስፋ የለም በቃ አልቋል ስትባል የመጨረሻ የተስፋ መቁረጥ መጠን እኮ ነው አይደለ? ኑዛዜ በቃ ትናዘዛለህ ምናምን። አብርሃም የነበረበት ተስፋ መቁረጥና ፍርሃት የመጨረሻውን ውሳኔ እንዲወስን አድርጎታል። እኔ ከዚህ በኋላ የመኖር ተስፋ ስለሌለኝ ብሎ ታውቃላችሁ አብርሃም በቁሙ እያለ ወራሽ እንዳዘጋጀ ኤሌዘር ፈርሟል፣ ሁሉ ፈርሟል ኤሌዘር ይውረስ ብሎ የነበረበትን ፍርሃት የነበረበትን ተስፋ መቁረጥ የነበረበትን ግራ መጋባት የነበረበትን የህይወት ጥያቄ ነው የሚያሳየን። ይሄ በዚህ ሁሉ ውስጥ ለነበረ አብርሃም እግዚአብሔር በራእይ ተገለጠለት። ይገርማችኋል እግዚአብሔር በራእይ ተገልጦ ያለው ቁጥር 1 እና ቁጥር 2 ቅድም ሳነብ ካስተዋላችሁ አብርሃም ያለው አቤት አትፍራ። ፈርቷል? አዎ በርግጥ ፈርቷል። ስለዚህ ምን አለው? አትፍራ። ምክንያቱም የዚህ ሰዓት የአብርሃም አንገብጋቢ ጥያቄ ልጅ ነው መቼም አይደል? ሌላ ነገር የለውም። ምክንያቱም አብርሃም ተባርኳል፣ በብዙ ነገር በሀብት ተባርኳል። ምዕራፍ 13 እና ምዕራፍ 14 ማለት አብርሃም በጣም የበለጠገበት ክፍል ነው። በባሪያዎች በገንዘብ በብር በብዙ ነገር የበለጠገበት ክፍል ነው። የዘፍጥረት መጽሐፍ ምዕራፍ 15 ብቸኛ ጥያቄ ልጅ ነው። እግዚአብሔር ግን አብርሃምን አትፍራ አብርሃም ልጅ ይዤ መጥቼልሃለሁ አላለው። አብርሃም ሆይ አትፍራ እኔ እኮ ላንተ ጋሻ ነኝ። መቼም ጋሻ ይገባናል። ጋሻ ማለት መከታ ማለት ነው አይደለ? ወንድም ጋሻ ነው ሲባል ሰምታችሁ ታውቃላችሁ? ወንድም ጋሻ ነው ሲባል ድሮ ተማሪ ቤት እያለን ሃይ ስኩል እያለን የኔ ታናሽ ወንድም አለ። ኤሌመንተሪ ነበር የሚማረው ያኔ 3ኛ ክፍል 4ኛ ክፍል እኛ ያኔ ገና ሃይ ስኩል ምናምን ስንማር ማለት። ከዛ ይገርማቸዋል እኔን ተማምኖ ሄዶ ሃይ ስኩል ከኔ በላይ ያሉ ልጆችን ተጣልቶ ይመጣል። የሚጣላቸው ስለሚችላቸው አይደለም፣ የሚጣላቸው እኔን ተማምኖ ነው። ተጣልቶ መጥቶ ነገር ፈልጎ መጥቶ እኔ ስር ይደበቃል። እኔ ለሱ ሱፐርማን ነኝ፣ ምንም ማድረግ ይችላል። እኔ ባልጀመርኩት ጠብ ስንቴ በቦክስ እንደተመታው አላቀውም ሁሉ ለምን እንደምመጣ ለካሱ ነው። ለምን እኔ መከታው ነኝ። እኔ እዛ ትምህርት ቤት ካለው እሱን ቀና ብሎ የሚያየው ሰው የለም። እምነቱ እኮ ነው እንጂ እኔ እኮ ሆኜ አይደለም፣ በእኔ ላይ ያለው እምነት። ለዚህ እኮ ነው ሽምግልና ሲላክ አይታችሁ ከሆነ የሙሽሪት ቤት የሙሽሪት ዘመዶች ሙሽራውን ይጠይቃሉ አይደለ? እንዴት ነው መከታ ሊሆን ይችላል ወይ? ቤቱን ማስተዳደር ይችላል ወይ? መከታ መሆን ይችላል ወይ ሲሉ እኮ በር መሆን ይችላል ወይ እያሉ እኮ አይደለም። በር ላይ የሚቆም ጥበቃ ይሆናል ወይ እኮ አይደለም ጥያቄው። ቤቱን ፕሮቴክት ማድረግ ይችላል ወይ? ፕሮቫይድ ማድረግ ይችላል ወይ? እሱ ካለ ቤቱ በሰላም ነው። እሱ የሱ መገኘት ለልጆቹም ለሚስቱም ለብዙ ነገር እንደዚህ ማድረግ ይችላል የሚል ጥያቄ እኮ ይጠየቃል። እዚህ ቦታ ላይ ያለው እግዚአብሔር ለአብርሃም ያለው ነገር እንደዚህ ነው። አብርሃም ሆይ አትፍራ፣ አቤት እኔ እኮ አለውልህ።
አይገርምም? የእግዚአብሔር በጥያቄ በሐዘን በተስፋ መቁረጥ በግራ መጋባት ለነበረ አብርሃም እግዚአብሔር ሁነኛ መልስ ይሆናል ብሎ ያዘጋጀው ልጅ ሳይሆን ራሱን ነው። አብርሃም ወይ አትፍራ እኔ ያለሁልህ። ቀጥሎ ምን አለው? እጅ ላይ ካሉ ነገሮች ውዱ እኔ ነኝ። ምን ማለት ነው መሰለባቻ? እኔ እኮ አለው አንተ እጅ ላይ ውድ ነገር እኮ እጅ ላይ አለ። የተሻለ ነገር እኮ እጅ ላይ አለ። ለአብርሃም አንገብጋቢ ጥያቄ፣ ለአብርሃም ተስፋ ለቆረጠበት ጉዳይ፣ አብርሃም ይሄንን ባገኝ እኮ ከዚህ ነገር ውስጥ እወጣለሁ ላለበት አንገብጋቢ ለሆነው ነገር እግዚአብሔር መልስ አድርጎ ያዘጋጀው ራሱን ነው። ወዳጆቼ ሆይ ራሱን ያዘጋጀው እኔ ነኝ አለው። እኔ ካንተ ጋር ነኝ፣ እኔ መከታ ነኝ፣ እኔ ጋሻ ነኝ፣ እኔ አለሁልህ። እኔ በምን አይነት ጥያቄ ዛሬ እንደመጣችሁ አላቅም። ቅድም ያልኩ ነበር በምን አይነት ርዕስ በምን አይነት እግዚአብሔር በዚህ ጉዳይ ብላችሁ በመጣችሁበት ጉዳይ እውነቴን ልንገራችሁ አይደል? ራሱ እግዚአብሔር መልስ ነው። አሜን። እስቲ አሜን። አሜን። ለምን መሰላችሁ? በእግዚአብሔር መርካት የቻለ አብርሃም ነው ቀጥሎ ባለ ይስሐቅ የሚረካው። አብርሃም በእግዚአብሔር ባይስቅ ኖሮ ቀጥሎ በሚመጣው ይስሐቅ አይስቅም ነበር። አንድ እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 15 ላይ አብርሃም ሕይወት ውስጥ ማስተካከል የፈለገው ጉዳይ አለ። አብርሃምን ልጅ ሰጥቶ አይደለም የሚያስቀው፣ ራሱን ሰጥቶ ነው። ወዳጆቼ ሰው በእግዚአብሔር ካረካ ቀጥሎ በሚቀበለው ነገር አይረካም። በህይወታችሁ ቼክ አድርጋችሁ ታውቃላችሁ ብዬ አምናለሁ። ከዚህ በፊት እግዚአብሔርን ስንት ነገር ጠየቃችሁት? ስንት ነገር ለመናችሁ? ስንት ነገር እጃችሁ ላይ ገባ? ወዳጆቼ የገቡ ነገሮች የሰጧችሁ ደስታ ያሳቋችሁ ሳቅ ምን ያክል ነው ብዬ ብጠይቃችሁ የታወቀ ነው። የሚያስቁን እስከ ተወሰነ ጊዜ ነው። ምን ረካባቸው እስከ ተወሰነ ጊዜ ነው። ሌላ ያምረናል። አንተ ህይወት በምንም አይነት ሁኔታ ከእግዚአብሔር በምንቀበላቸው ነገሮች ሞልታት አያውቅም፣ ተርፎ አያውቅም፣ ሰላም ሆኖ አያውቅም፣ ረክቶ አያውቅም። ወዳጆቼ ሆይ ዛሬ መልእክቴ ይሄ ነው። በእግዚአብሔር በራሱ በህልውናው በራሱ ማረፍ ጀምሩ፣ መደሰት ጀምሩ፣ መሳቅ ጀምሩ። ወዳጆቼ በእግዚአብሔር መሳቅ የቻለ ሰው ቀጥሎ በሚመጣው ጥቂት ነገር እንኳን በደንብ መሳቅ ይችላል። እስቲ አሜን። ወዳጆቼ ሆይ እግዚአብሔርን የእናንተ ጉዳይ ለማስፈጸም አትፈልጉት፣ እግዚአብሔርን ራሱ ፈልጉት። ወደ ቸርች ስትመጡ ከእግዚአብሔር መንፈስ ጋር ህብረት ለማድረግ ጌታን ለማምለክ ከጌታ ለመስማት ነው እንጂ እግዚአብሔርን የሆነ ጉዳይ እንዲያስፈጽምላችሁ ብላችሁ አትምጡ። ከእግዚአብሔር እጅ ጠባቂ አትሁኑ፣ እግዚአብሔርን ፈላጊ ሁኑ። መጽሐፍ ቅዱስ ለዚህ ነው ደጋግሞ እግዚአብሔርን ፈልጉት፣ ፊቱን ፈልጉ፣ እግዚአብሔርን ፈልጉ፣ ፊቱን ፈልጉ የሚለው። እግዚአብሔርን ፈልጉ። ወዳጅ ዳዊት ይወላችሁ ብዙ ነገር አጥቶ ነው አሁንም እግዚአብሔር የሚፈልገው፣ ሞልቶለት እንዳይመስልህ። መኝታ ቤት ቁጭ ብሎ የጸለየው ጸሎት አይደለም። መዝሙር 63 ምድረ በዳ የጸለየው ጸሎት ነው። ሁሉን አጥቶ የጸለየው ጸሎት። ሁሉ የለም፣ ሁሉ ተበትኗል፣ እጁ ባዶ ነው። አሁን የሰርቫይቫል ጥያቄ ላይ ነው ያለው። ፍላጎቱ ግን ውሃ አይደለም፣ ፍላጎቱ ግን ምግብ አይደለም፣ ፍላጎቱ ግን ዛሬም የማይቀየረው ርዕስ እግዚአብሔር ነው። በጣም ብዙ ሰው የሆነ ነገር ለመቀበል የሆነ ነገር እጁ ላይ ለማስገባት በህይወቱ የሆነ ነገር ለማሳካት ትልቅ የጣለው ነገር ምን እንደሆነ ታውቃለህ? ህልውና። ያለ ህልውና ያለ እግዚአብሔር ክብር የብዙ የህይወታችን ጥያቄ ያጣነው ነገር እንዳይመስላችሁ። የብዙ የህይወታችን እረፍት ማጣት ያጣነው ነገር አይደለም። ስንተኛ እንቅልፍ የሚያሳጡን በሐሳብ እንደዛ የምንሆንባቸው ነገሮች፣ እነኛ ነገሮች ቢመጡ ራሱ የእንቅልፍ ምክንያት መሆን አይችሉም። ወዳጆቼ ሆይ አማኝ የሚረካው እጁ ላይ ባለ እግዚአብሔር ነው። እጁ ላይ በከበረ እግዚአብሔር ነው። ውድ ነገር እጃችን ላይ አለ። የረፍት ምክንያት እጃችን ላይ አለ። የሳቅ ምክንያት እጃችን ላይ አለ። ያለ ተጨማሪ ነገር የምንስቅበት የሆነ ነገር ስለሚሆንልን ሳይሆን እጃችን ላይ ላለው ለእግዚአብሔር አብሮነት እርሱ እረፍታችን ነው። አጠገባቸው ያለውን ሰው ንገሩት፣ እጅ ላይ የከበረ ነገር አለ በሉት። እግዚአብሔር አብሮ አለ በሉት። አንተ በዚህ ማረፍ ጀምር። በቃ ይሄንን ነገር እኮ ባገኝ ብለህ አትመኝ። ይሄንን ነገር እኮ ባገኝ የምትለው መምጣቱ አይቀርም። እርግጠኛው ልንገርህ፣ እግረ መንገዱን ወደደም ጠላም ይመጣል። የሁል ጊዜ ደስታን ግን አትጣ።
የሁል ጊዜ ረፍትህን ግን አትጣ። ህልውናውን የሚያክል ረፍት፣ ህልውናውን የሚያክል ሰላም፣ ህልውናውን የሚያክል ሳቅ፣ እግዚአብሔርን የሚያክል እግር ሰቅለ የምትተኛበት ምክንያት የለም። አብርሃም ዘር አልሰጠኸኝም ምን አለውልህ ትለኛለህ? ይሄው በቁሜ እኮ ልሞት ነው፣ የቤቴ መጋቢ ኤሌዘር ሊወርሰኝ ነው፣ ልጅ እኮ ሰጣለሁ ብለኸኝ ነበር። እግዚአብሔርና አብርሃም አልተግባቡም። አንተ እግዚአብሔር እኔ ያለውልህ ይሏል። የከበረ ነገር እኮ እኔ ነኝ። ከይስሐቅ በፊት እኮ እኔ ነኝ ያለው። ይስሐቅ ከመግባቱ በፊት እኮ የሳቀ ምክንያት እኔ ያለው። አብርሃም አልገባውም። ስጠኝ አምጣ። አብርሃም ለካ የሚቆጠር ነገር ነው የፈለገው። ይኸውልህ ድንኳን ውስጥ እግዚአብሔርና አብርሃም አልተግባቡም። ናኑጣ አለው። ድንኳን ድረስ የመጣሁት መልስ ይዤ ነበር የመጣሁት። የረፍትን ምክንያት አልተግባባንም። ናኑጣ ሜዳ ላይ ያለው። ሜዳ ላይ ወጣት ይዋጣልን አይነት ነገር እኮ ነው ኬዙ። እና ይዋጣልን እንውጣ ሜዳ ላይ ይዞት ወጣ። አብርሃምም አልፈራም ወጣ። አንተ ከዛ በኋላ ቀደም እንዳነበብኩላችሁ ከዋክብት አስቆጠረው። መቼም ከዋክብት እንደማይቆጠሩ እግዚአብሔር አያውቅም ወይ? በደንብ ያውቃል። ግን ሊለው የፈለገው ነገር አለ። አይ የማይቆጠር የሚባል ሀብት አለ። አንተ የሚቆጠር አንድ ነው የፈለከው? ሌላ እኮ የማይቆጠር አለ። እኔ ካለው እኮ አለው ይሄን ነው የምሰጠው። ለዚህ ነው ቁጥር 6 ላይ ነገርየው የተጠናቀቀው አብርሃምም እግዚአብሔርን አመነ። ለዚህም ይመስለኛል ታውቃላችሁ ቀድሞ በእግዚአብሔር ስለሳቀ፣ ቀድሞ በእግዚአብሔር ስለረካ፣ የእግዚአብሔርን የሚያክል የሚያወዳደረው ነገር ስለሌለ አብርሃም ምዕራፍ 21 ላይ ተቀብሎት ምዕራፍ 22 ላይ እረድልኝ ሲለው አንተ ደግሞ አላሰበም። ለአንተ አለው ያቀዋላ ይሄ በስተርጅና የመጣው ቢሄድ እግዚአብሔር የሚባል አሁንም የከበረ ነገር አለ። ለብቻው በሱር ይመስለኛል ወዳጆቼ ወይ በዚህ ዘመን እግዚአብሔር ሳይሆን የሚፈለገው ፊቱ ሳይሆን የሚፈለገው ከእግዚአብሔር ነው የሚፈለገው። አይታችሁ ከሆነ የፕሮግራም ስታይሎቻችን ራሱ ህዝብ የሚበዛባቸው አዳራሾች ይሆንልሃል፣ ይሰጣል፣ ትቀበለዋለህ የሚባሉባት ናቸው። ሁሉ መቀበል ነው የሚፈልገው፣ ሁሉ ተቀባይ ነው። ወዳጆቼ ሆይ ግዴላችሁ ዳዊት ድሉን ያውቀዋል። የዳዊት ድል እጁ ላይ አይደለም ያለው። የዳዊት ድል አቅሙ ላይ አይደለም ያለው። ያውቀዋል። አባቱ እንኳን በረሳው ጊዜ ማን መጥቶ እንዳስታወሰው ድሉ እግዚአብሔር እንደሆነ ያውቃል። ለዚህ ነው በየትኛውም የዳዊት ክፍሎች ላይ ዳዊት እግዚአብሔርን ፈላጊ ነው። ዳዊት ክብሩን ፈላጊ ነው። ዳዊት ፊቱን ፈላጊ ነው። ታውቃላችሁ የነገሰ የመጀመሪያ ቀን ዳዊት ያደረገው የመጀመሪያ እርምጃ የእግዚአብሔርን ታቦት መፈለግ እንደሆነ የመጀመሪያ በነገሰ ቀን ዳዊት የእግዚአብሔርን ታቦት ሊፈልግ ወጣ ነው የሚለው። ያለ እግዚአብሔር አይኖርም፣ ያለ ህልውናው አይኖርም፣ ያለ ክብሩ አይኖርም። ያውም በብሉይ ኪዳን እኛ በአዲስ ኪዳን ያለን በክርስቶስ ኢየሱስ እግዚአብሔር የታረቀን በመንፈስ ቅዱስ አማካኝነት አብሮነቱን ከኛ ጋር ያደረገ እጅግ ታዲያ ልንፈልገው አይገባንም ወይ? እጅግ የህልውናው ናፋቂ የሁል ጊዜ ናፋቂ መሆን አይገባንም ወይ? አዎ አማኑኤል እግዚአብሔር ከኛ ጋር አለ፣ ትክክል ነው መጽሐፍ ይላል። ግን እናንተስ ከእግዚአብሔር ጋር ናችሁ ወይ? አሁን ጥያቄው እግዚአብሔር ከናንተ ጋር ነው ወይ አይደለም። አዎ እግዚአብሔርማ ከናንተ ጋር ነው። በመስቀል በተሰራው ስራማ እግዚአብሔር ላይለየን ታርቆናል፣ ከኛ ጋር ነው። ጥያቄው ግን እኛ ግን ከእግዚአብሔር ጋር አይደለንም ነው። እኛ ህብረት እያደረግን እሱን እየፈለግን አይደለም ነው። እሱን ከምንፈልገው ከሱ ምንፈልገው ይበልጣል። ከፊቱ እጁ ነው ምንፈልገው። የሆነ ነገር ቢያቀብለን ነው ምንፈልገው እንጂ የጸሎት ርዕሶቻችሁ ላይ አንደኛ ደረጃ ያለው ማን ነው? ወዳጆቼ ወይ እስቲ ቼክ አድርጉ። ከምንምና ከማንም ነፍሳችሁ፣ ስጋችሁ፣ ውስጣችሁ የሚፈልገው ነገር ምንድነው? ራሳችሁን ቼክ አድርጉ። በዚህ ቃል መሰረት ዳዊት አግኝቶም አቶም የሚፈልገው ምድረበዳም ሆነ ቤተ መንግስትም ሆነ የሚፈልገው የማይቀይረው ርዕሱ ነው እግዚአብሔር።
የማይቀይረው ርሱ ነው እግዚአብሔር። ዘጸአት መጽሐፍ ምዕራፍ 33 ላይ ይገርማቸዋል። እግዚአብሔር በሙሴ አማካኝነት ለሕዝቡ እንደዚህ አላቸው። ያቺን ወተትና ማር ታፈሳለች የተባለችው ምድረ በዳ ላይ የተንከራተታችሁባቸው ያቺን ከግብጽ ስትወጡ እሰጣችኋለሁ ያልኳችሁን ምድር ከነዓንን እሰጣችኋለሁ አለ እግዚአብሔር። ይገርማል። ይሄ በጣም ደስ የሚያሰኝ ዜና ነው። እሱም ብቻ አይደለም፣ ከፊት ለፊት ያሉ ነገስታትን እንዲዋጋላችሁ ደግሞ መልአኬን እልካለሁ፣ ያለ ውጊያ ተወርሳላችሁ አለ እግዚአብሔር። ይሄ በጣም ጮቤ የሚያስረግጥ ነው። አንተ ውጊያ የለም መውረስ አለ፣ ውጊያ የለም ወተትና ማር አለ። ያቺን ድሪም የሚያረጓትን ሀገር ሊያገኙ ነው። አሁን ምድረ በዳቸው ሊያበቃሉ፣ መንከራተታቸው ሊያበቃሉ። አሜን ብለው ሳይጨርሱ ግን ቀጥሎ እግዚአብሔር እንደዚህ አለ፣ እኔ ግን ከእናንተ ጋር አልሄድም። ይሄ ግን ጮቤ የሚያስረግጥ ዜና አይደለም። ምረጡ አላቸው ያለ እግዚአብሔር ከነዓን። እኔ የለሁም ግን ምድሪቱን ግን እሰጣችኋለሁ። እኔ የለሁም ግን መልአኬ ከፊታችሁ ይሄዳል። ጦርነትን እንዳታስቡ አይኖርባችሁም። መልአኬ ይዋጋል፣ እናንተ ትወርሳላችሁ። እኔ ግን ከእናንተ ጋር አልሄድም ሲል ህዝቡ ሁሉ አዘኑ ይላል። ይሄ በጣም የሚያሳዝን ዜና ነው። ቀጥሎ ቁጥር 16 17 አካባቢ ዘጸአት መጽሐፍ ምዕራፍ 33 እግዚአብሔርና ሙሴ ያወራሉ። ሙሴ እንደዚህ ይላል እግዚአብሔር ሆይ አቤት፣ የዚህ ህዝብ ልዩነት እኮ ወተትና ማር አይደለም። ይሄን ህዝብ እኮ የሚለየው ከነዓን አይደለም። ምክንያቱም ከዚህ ህዝብ በፊት እኮ እዛ እየኖሩ ያሉ ሌሎች ህዝቦች አሉ። እየኖሩበት እኮ ነው። ወተትና ማር የምታፈሰው ምድር ነው። ሀገር አላቸው፣ መንግስት አላቸው። እየኖሩ እኮ ነው እነሱ ያሉ። ስሙኝ ወዳጆቼ፣ ይሄንን ህዝብ የሚለየው ከነዓን አይደለም። ይሄንን ህዝብ የሚለየው ማር አይደለም። ይሄንን ህዝብ የሚለየው ወተት አይደለም። ይሄንን ህዝብ የሚለየው ከሌላው ህዝብ አንተ ነህ። እንደውም አንተ የማትሄድ ካልሆነ ከዚህ ምድረ በዳ አታውጣን። ሙሴ እያለ ያለው ምንድነው? አንተ ከሌለህበት ከነዓን አንተ ያለህበት ምድረ በዳ ይሻለናል። ታውቃላችሁ፣ ከእግዚአብሔር ጋር ምድረ በዳ አባቶች ይመርጣሉ። ዛሬ ጨክኑ፣ ግዴላችሁ። የህይወታችሁ ብቸኛ የማይደፈር አንደኛ ደረጃ የጸሎት ርዕስ ሁል ጊዜ በምቾትም ያለ ምቾትም በምንም ጊዜ ልትፈልጉት የሚገባ ልትናፍቁት የሚገባ ናፍቆታችሁ መሆን ያለበት እርሱና እርሱ ነው። ለዚህ ነው ሐዋርያ ጳውሎስ እኮ ፊልጵስዩስ ላይ እኔ ሊሄድ ናፍቃለሁ ያለው እኮ ኑሮ መሮት እንዳይመስልህ። መሄድ ናፍቃለሁ። ለምን? ላየው። አሁን የተገለጠልኝን ያክል አሁን ማቀውን ያክል አለ። አሁን የተገለጠልኝን ያክል አለ። ሰውየው እኮ ሶስተኛ ሰማይ ሄዶ እኮ ያየ ሰው ነው። ያ ሁሉ መንፈሳዊ ነገር የተገለጠለት ሰው አሁንም ምን እንደሚል ታውቃለህ? ሞቼ ሄጄ ላየው እናፍቃለሁ። በሁለት ሐሳብ ነው እንደውም ያለሁት። በቀር ለእናንተ ተጠቅማለሁ፣ ብሄድ ግን የናፈቁትን እሱን አያለሁ። ይሄ ናፍቆት፣ ይሄ ረሃብ፣ ይሄ ጠኔ በምንም የማይቀየር ርዕስ። መስሪያ ቤት ገባችሁ አልገባችሁ፣ ስሙኝ፣ የሆነ ነገር ሞላ አልሞላ፣ አገኛችሁ አላገኛችሁ፣ የማትቀይሩት የማታወዳድሩት፣ ማንንም በህይወታችሁ መጣ ማንንም በህይወታችሁ ሄደ፣ የሆነ ነገር ጎደለ የሆነ ነገር ሞላ፣ የሆነ ነገር አገኛችሁ የሆነ ነገር አጣችሁ ጋር ማይወዳደር እግዚአብሔርና እግዚአብሔር ብቸኛ የሆነበት አብሮነቱ ከናንተ ጋር አለ። ህልውናው ከናንተ ጋር አለ። ሀብታችሁ ከናንተ ጋር አለ። ክብር ከናንተ ጋር አለ። የሚለያችሁ ከናንተ ጋር አለ። አማኝ የሚወዳደረው በምድራዊ ባለ በሚይዘው ጉዳይ እንዳይመስል። እኛ ማንወዳደርበት ንብረታችን አንድ ነው። እና ሀዲያ ታሳካፓራ ዳማላ ህልውናውን የሚያክል እግዚአብሔርን የሚያክል እርሱን የሚያክል ክብሩን የሚያክል ፊቱን የሚያክል ሌላ የምንወዳደርበት ነገር የለንም። የተሻለ ሀብት እጃችን ላይ አለ። ክብሩ ከኛ ጋር አለ። አረ እግዚአብሔር ከኛ ጋር አለ። ልጨርስ። ምን እንዳለው ታውቃላችሁ? እግዚአብሔር ሙሴን እንደዚህ ያለው ይላል። ሙሴ አቤት፣ እኔ ካንተ ጋር እሄዳለሁ አለ። ከዛ ይገርመኛል ቀጥሎ ያለው አሳርፍሃለሁ። እንዴ ሙሴ እኮ ከነዓን ሳይገባ ነው ምድረ በዳ የሞተው፣ ግን አርፎ ነው የኖረው። ለካ ምድረ በዳ ላይ ማረፊያ እግዚአብሔር እንጂ ሀገር መቀየር አይደለም። አይ ሀገር ቀይራ አይደለም የምታርፈው፣ ማረፊያ እግዚአብሔር ይባላል። ማረፊያ እግዚአብሔር ይባላል።
እንደምታስቡት እንዳይመስላችሁ አሜሪካ ብሄር ኖሮኮ የሆነ ሀገር የተሻለ ሀገር ብሄር ኖሮኮ ህይወቴ እንደዚህ አይቀጥልም እንዳይመስላችሁ እረፍት ሀገር መቀየር አይደለም እረፍት አምላክ መቀየር ነው እረፍት ያለው በእርሱ ውስጥ ነው ደስታ ያለው በእርሱ ውስጥ ነው ሳቅ ያለው በእርሱ ውስጥ ነው አረ ጮክ ብላችሁ አሜን እግዚአብሔር ያለው ምንም ካለው ይበልጣል እግዚአብሔር ያለው ምንም ካለው ይበልጣል የእግዚአብሔር አብሮነት ያለው ምንም ካለው ይበልጣል ይበልጣል የማታስነኩት ሀብት መሆን አለበት ኢየሱስ ጌታ ነው አሜን ነው ወይ በእውነት አሁን እንደው ይሄ ዘመን ሳይመጣ በፊት እኔ አባቴ አገልጋይ ነው አቃለሁ እንዴ ምንም ሳይኖር ቤት አንተ የሚበላ የሚጠጣ ሳይኖር በትክክል እንኳን የባንቧ እንኳን ምን ጠጣው ሳይኖር እንዴ ተንበርክከው ሲነሱ ያላቸው ደስታ ሰው ምሳ ሳይኖር ይስቃል ሰው ራት ሳይኖር ይስቃል እንዴ እኔ እኮ የነሱ ይገርመኛል እኔ እንደውም የሆነ ጊዜ አይገባኝም ነበር ምንድነው የሚያረጋቸው እንዴ ሰው እንዴት ቤት ውስጥ ምንም ሳይኖር ተስቃለ ለካ መሳቅ የምግብ ውጤት አይደለም አልኳችሁ እኮ አብርሃም የሳቀው ይስሐቅን የተቀበለ ቀን አይደለም ይሄ ቃል የገባው ቀን ነው እኔ ያለሁልህ የከበረ ሀብት እኔ ነኝ በእጅ ካሉ የከበሩ ነገሮች ይስሐቅም ቢመጣ እኔ ነኝ የከበርኩት እኔ ነኝ ረፍት እግዚአብሔር ረፍታችን እግዚአብሔር ሰላማችን እግዚአብሔር ሳቃችን ክብሩ ሳቃችን ህልውናው ሳቃችን አረ ለዚህ አምላክ ክብር ይሁንለት